እሺ እሰማለሁኝ። አዎ ይሰማል። አይዋኒ እንዴት ትመክሬ ነበር? ያኔ እንደሆነ ነገር ላመክርህ ነበር። ያኔ እኔ የአንድ ልጅ እናት ነኝ። ባለቤቴ ጋር ከተለያየን 2 ዓመታችን ነው። ከዛም እሱ ባለትዳር ነው። ግን እንደዚህ አመታት እንደዚህ 4 ወር 3 ወር አድሮ መጥቶ ከኔ ይደውልና በጣም ይሰርበኛል። በጣም ስድቡ በጣም ነው የሚያስከፋው። እኔ ልጅ አለኝ፣ ግን ልጅን ድረስ ነው ተሞትልሽ አላህ ይግደላት ምናምን የሚለኝ። በዛ እኔ በጣም ነው የሚከፋኝ። አንድ ቀን እንኳን እሱን አስቤዛ ምናምን እንኳን አያግዝም። በዛን ሰዓት እኔ በጣም እየተናደድኩኝ፣ ንዴት በጣም አልችልም። ንዴት በጣም ያጠቃኛል፣ እናደዳለሁ። እና ያን ነገር ለቤተሰብ ቤተሰብ እና የኔ ቤተሰብ ወይ ኖርማል ነው፣ ችግር የለባቸውም። እሱና እኔ ነን የምንጨቃጨቀው። በዛ እኔ ይህን ባማከራቸው ቤተሰብ ብነግራቸው ብያኔ ይህን ብታግዘኝ ነው። የት ነው እሱ ያለው? የት ነው የሚኖረው? ሚስት አለው? እንዴት ነው እንዴ? ግራ ገባኝ እኮ። ባለትዳር ነኝ አልሽኝ፣ ሚስት አለው አልሽኝ። እሱ እንዴት ነው ያ የሆነው? ባለትዳር ከሆነ እንዴት የተጋባችሁት? እሱ የሚኖረው ሳውዲ ነው። አይሰማም? በጣም እየዘገየ ነው የሚደርስሽ እኮ የኔ ንግግር። አሁን እንዴት ነው ታዲያ የምንቀጥለው? ጋይስ በጣም እኮ አስቸጋሪ ነው። ኔትወርክሽን አስተካኪ ውስጥ ዋይፋይ ወዴት ልሄድ ባለ አራዲንም በራሴ ሞልቼ ነበር የሚጠቀመው። እሺ አሁን ይሰማሻል አይደለ? ድምጼ በጣም አዎ ይሰማኛል። ተፋታችኋል? አሁን አንድ ላይ አይደላችሁ? እኔ ጋር አንድ ላይ አይደለንም። እኔ ጋር ከተለያየን ቢያንስ 2 ዓመታችን እንግዲህ ሀጅ ቢመጣ 2 አረፋ ቢመጣ 2 ዓመታችን ነው። ግን ከዛን ቀን ጀምሮ ወላሂ ያለህ ምስክሬ ነው። አንድ ቀን እንኳን ልጅ እንዲህ ናት ምናምን እንኳን አልጠይቀውም። ሀይልም ስለማያወራኝ አላነሳለትም። በዛ ላይ ደግሞ ከኔ ብር ስለወሰደ ያኔ ሲገባ 2000 ሪያል እንደዚህ ሰጥቶኝ ነበር እሱ ሲያገባኝ። ያንን ስላስመለሰኝ በዛ ምክንያት እኔ እሱ ሴት ልጅ አለን ልጅ እያለን ለምን ይሄን ብር ወሰደብኝ ብዬ ለቤተሰብም ተናግሬ፣ አባቴም ጎሚ ነው፣ እኔም በጣም ነው የምናደደው። በዛ ላይ ደግሞ የወለዳትን ልጅ በ3 ወሯ ሰርቆኝ ያለበትን ቦታ አልናገርም ብሎ ከዛ መጨረሻውን 8 ቀን ነው እንደዛ እንዲያሳደራት 4000 በሳዑዲ ብር ክፈይኝና ልጅሽን ውሰጂ ስላለኝ ያ ሁላም ነገር ስላለ እሱ ጋር ማውራት አልፈልግም። ከተለያዩ ጀምሬ እሱ አግብቷል። ግን አዩ ትናንት መጥቶ በማላውቀው ቁጥር እሱን ድምጡን አውቀዋለሁ፣ ግን ጽፎልኝ ነው የወጣው። እናትሽን ልብዳልሽ አንቺ ማንቴ ልጅ በቃ ቆሻሻ ንግግር ነው የሚናገረው። ቢያንስ እናቴን እንኳን አላከበራትም። ልጁንም አለ ይግደልልሽ። እናቴን በተለይ እናቴ የእሱን ልጅ እያሳደገኝ ነው 4 ዓመት ሙሉ። እኔ 9 ወር ባረግዛትም እናቴ ግን 4 ዓመት ሙሉ ተሸክመ የእሱን ልጅ። እሱ ግን ለእናቴ እንኳን ክብር የለውም። የሀገሬ ልጅ ነው፣ አንድ ሀገር ነን። ግን እኔ ለቤተሰብ ልናገር ነበረ። ደግሞም ቤተሰቡ የእሱ ቤተሰብ ወይ እኔ ቤተሰብ ወይ ምንም ችግር የለባቸውም፣ ይጠያየቃሉ፣ ልጅንም ያዋታል። ያኔ አያት የሚያደርገውን ነገር ያደርጉላታል። ግን አቅሜ በላይ ስልቡ ሲጠናብኝ ልናገር ወይስ አልናገር? ይሄን ነገር በጣም ነው የምናደደው። በቃ እኔ እድሜ 27 ዓመት ነኝ፣ እሱም እንደዛው ነው። ግን በቃ አንቺ አሮጊት ነሽ፣ አንቺ ባልቴት ነሽ፣ አንቺ አትረቢም፣ አንቺ እንደዚህ ነሽ። በቃ በዙሪያ ያሉትን ጓደኞችን በሙሉ ይደዋወላል፣ ስለኔ መጥፎ ነገር ነው የሚናገረው። በዛ እኔ በጣም ነው የምናደደው። ደግሞ እኔ ተናዳጅ ነኝ፣ በጣም ነው የሚከፋኝ። ዝም ብሎ ማስላል ይከፋኝ ነበረ። እሱ የበደለኝም በደል ሀወዴ ስላለ ብቻዬን ነው የማወራው፣ ማንም ጋር አልወራም። ብትበግረኝ ነው። አይዞሽ። አሁን ልጅሽ አንቺ ጋር ነች አይደል?
እናቴ ጋር ነው የምትኖረው። እኔ ያለሁት ሳውዲ አረቢያ ስደት ነው። እናቴ ጋር ነው የምትኖረው። እናቴ ናት ያዘቻት። እናቴ ስለይዛት እሷ አንድ ቀን እንኳን ጠይቋት አያውቅም። እኔ ስልክ መላነሳለት ያ ሁሉን ጥያቄ ስለጠየቀኝ ያንን ብር 2000 ሪያል የኔን መጣያ ብር ስለወሰደ በዛ ሰው ልጅ ወልዶ እንደዚህ ብር ስለቀማኝ ነው ያኔ ማላናገረው። ልጁንም እንደይጠይቅ ያደረኩት እኔ ነኝ። እሱም ደውሎ አያውቅም። እና ያው ለቤተሰብ ብናገር የኔ ቤተሰብ ወይ እነሱ ቤተሰብ አሁን ብናገር ይጣላሉ፣ ሌላ ነገር ይዳረሳሉ፣ ሂደውም እንዳይገናኙ ይሆናሉ። አንድ ሀገር ነን መስለን። እሺ እኔ እናት ማለት አሁን ምን አርጊ ነው የሚልሽ? አሁን ከተለያያችሁ እሱ ሌላ ህይወት ከጀመረ ለምንድነው እየደወለ የሚሰድብሽ? ምንድነው የሚፈልገው? በቃ አንቺ ልጅን እንዳላናገራት አረግሽኝ፣ ልጅ ጋር እንዳልቀርብ አረግሽኝ ሲለኝ እለህ ያን የወሰድከውን ብር ካልመለስክ አሁንም ቢሆን አባቴ አያናግርህም፣ ባንተ ተቆጥቶብሃል፣ ብሩን መልስ ካለስ ልጅህን ጠይቅ። ደግሞ ልጅህን ስጠይቅ መጠየቅ ከፈለክ አንድ ሀገር ልጅ ወይነን ቤተሰቦችን ሂዱና አገናኙኝ በላቸው። እኔ ጋር ምን መፍትሄ ነገር የለም ስለው በቃ ይሳደባል። እናቴን በተለይ ወልዳይ እናት እኮ እናት ናት፣ ግን እናትሽን ልምድ ያለሽ አንቺ ቆሻሻለኝ ነው እናቴ ስድባ እናቴ የኔን ልጅ ስንት ዓመት ሙሉ እስካሁን ወገቧን ወረደ ልቧን እየመታቻት እናቴ ያስቸገረቻት ስትታመም በአማና ያገኛለሁ የምትለውን እናቴን አሁን የምትነግረኝ ነገር ያኔ የኔ ቤተሰቦች ቢናገሩ የእሱ ጋር ያኔ ይቋረጣሉ። እሱ ባረገው ነገር የለ እሱ ነው ውክፉ እንጂ ቤተሰቦቹ አይደሉም። እሱ ነው ባለጌው። እኔን ይቀር እህቶች አሉኝ እዚህ ሴት እህት ወይነን ሴት ነን፣ በተለይ ሁላችንም ሴት ነን። እነሱ ነው የኔ በታይ ናቸው። ሁላችንን የሚሰርበናል። እኛ ማንም የለን ብለን በቃ እንድታላቅሰን የተለያየን ማታ ማለት ነው። እነዚህ በጣም ያናድድ። እኔ ደግሞ ንዴት አልችልም ጭራሽ። አይዞሽ ተረጋጊ፣ እሺ ተረጋጊ የኔ እናት አይዞሽ፣ ያልፋል። እሺ ሁሉም ነገር ያልፋል። እስቲ ሚውት አድርጊና አዳምጪኝ። አሁን ተረጋግተሽ፣ እሺ ተረጋግተሽ አዳምጪኝ። አሁን ልጁን በመከልከል ለውጥ አታመጭም። አንደኛ ተለያይታችኋል፣ ገብቶሻል። እሱም የራሱ መንገድ አለው፣ አንቺም የራስሽ መንገድ አለ። ግን አሁን አንቺ ሰላምሽን መምረጥ አለብሽ፣ ገብቶሻል። ከሰው ጋር ማትጨቃጨቂበት፣ ማትባይበት፣ ማትነቋቆሪበት ቦታ ላይ ነው መቆም ያለብሽ። 2000 ድርሃም ነው አይደል? አንቺ ከ2000 ድርሃም እኮ ትበልጫለሽ። ልጁን ያገኝ ይህ በቃ ምንም ያንን መንገድ በመከልከል ልጁ እኮ እያደገ በመጣ ቁጥር አባቴን ብሎ ፈልጎ መሄዱ አይቀርም። እዚህ ጋር ቆርጠሽ የምታስቀሪው ነገር አይደለም። ራሱ ልጁ መጥቶ እኮ አባቴ የት ነው ብሎ ራሱ ፈልጎት እኮ ይሄዳል። ስለዚህ አሁን እሱ ፑሽ እያደረገሽ ያለው ልጄን እንዳላይ አስከለከልሽ፣ ልቀቂ በቃ። 2000 ድርሃም አንቺ ታመሽም ልታወጪው ትችላለሽ እኮ፣ ነገ ልትወስጂው ትችላለሽ፣ ነገ ልትወድቂ ትችላለሽ እኮ። ከኪስሽ ወድቆም ሊጠፋ ይችላል። ጦስሽን ይዞ ይሄድ እንኳን ይሄ ሰውዬ ከህይወትሽ በመውጣቱ ብቻ አታመሰግኝም? እንኳን ሰታሹ ከፍለሹ በወጣልሽ ድጋሚ ገብቶሻል። እንደዚህ አይነቱን ወንድ ከፍላችሁት ነው መሄድ ያለበት ነው። በእናትህ ሂድልኝ ከፍዬ ብላችሁ እንኳን የወሰድከውን ብር መልስልኝ አትመልስልኝ ግብ ውስጥ ልትገቢ ቀርቶ ሰላም አይደለ እንዴ? እንዲህ አይነቱ ሰው ከህይወትሽ ውስጥ እንዲህ አይነት የሚያስጠላ ቃል ካፉ ውስጥ የሚወጣ ሰው ለቤተሰቦቹ አትንገሪ፣ ለቤተሰቦችሽም አትንገሪ። ለምን እነሱ የሉበትም እዚህ ውስጥ። ምን በወጣቸው ነው? በእናንተ ብጥብጥ፣ በእናንተ ክፉ ቃል መለዋወጥ የተዛመዱ ቤተሰቦች ናቸው፣ የተዛመዳችሁ ናቸው። በዚህ መሀል ቤተሰቦቻችሁ አየር ላይ መበጣበጥ የለባቸውም፣ ወይ ደግሞ ሰላም ማጣት የለባቸው። ይህንን አንቺ ያዝ ታረጊና እንደ ሴት ልጅ በብልሃት ፍቺው። ይሄን ጉዳይ ምን በማድረግ በቃ ይህ ልጆቹን አንቺ የሰላምን መንገድ ምረጪ። እየደወለ ከሚያላዝንብሽ ይቀጥላል እኮ ነገር። ምክንያቱም የሆነ መንገድ ስለዘጋሽበት አንዳንድ ወንድ ልጅ ደግሞ ጦርነት በጦር ሜዳ ከሄድሽበት
ከባድ ጦር መድፍ ይዞ ነው ደግሞ የሚመጣው በእልህ ምን ታመጫለሽ በሚል ይውጣልሽ፣ ከህይወትሽ ይተውሽ። አንቺ ሰላምሽን ኑሪ። ከቻልሽ ስልክ ቁጥርሽን ቀይሪ። ስራሽ ላይ ቢዚ ሁኚ። ወደ ሌላ ነገር አተኩሪ። በአይምሮስ አሁን እንዲህ እያለቀሽ በሰው ሀገር ይገባሻል? አይገባሽም እኮ ሰላም ነው የሚገባሽ። ስደት ህይወት በራሱ እኮ ራሱ በሽታ እኮ ጭንቀት እኮ ነው የሚለቅብሽ። ተሰዶ መኖር በራሱ ልቀቂ በቃ። 2000 ብሩንም አይመልስ፣ እንደውም ቢመልስልሽ አይጠቅምሽም። መጥቶ ህይወትሽ ላይ አይጨምር አይቀንስ። አንቺ እኮ አሁን የ100,000 ብር እንባ እኮ ነው እያፈሰስሽ ያለሽው ለ2000 ብር ብለሽ። ሰው እንኳን ሄደልሽ ታየው። ስለ ብሩ ማታንሽበት። ልጁ ማየት ከፈለገ ለቤተሰብሽ ንገሪያቸው። በልጅና በአባት መሀል አትግቢ። ያ የተፈጥሮ ጉዳይ ነው። ክፉ ባል ቢሆን ክፉ አባት ቢሆን መጥፎ ሰው እንኳን ቢሆን ልጅ ካለው ልጁን ያገኝ። በልጁና በአባት መካከል ተፈጥሮ ነው መፍታት ያለበት። ጊዜ ነው መፍታት ያለበት። ጊዜ ነው መናገር ያለበት። አንቺ መሀል ገብተሽ ይሄ ሰው ክፉ ነው፣ ልጅን አታገኝም፣ ልጅም ጥሩ ነው አትገናኙም ካልሽ እየገነፈለ ይመጣል የጎደብሽው ነገር። እሳተ ገሞራ እኮ ከውስጥ ፈንድቶ የሚወጣው መውጫ ስላጣ እኮ ነው። አሁን ይህም ሰውዬ እልህ ውስጥ ገብቷል። ልጄን ከልክላኛለች ብሎ ቢያገኝሽ እጅ ከመሰንዘር ወደኋላ አይልም። ደም ፍላት ላይ ነው። እሱ እስር ቤት ይገባል፣ አንቺ አካልሽ ይጎላል። ይህ ሁሉ ከመሆን የኔ እናት በቃ ሰላምሽን በሰላም ውለሽ ማድር። ልጁ ማግኘት ከፈለገ ያግኝ፣ ስጡት፣ ይደውል፣ ያናግር በይ። ምንሽ ይጎላል የኔ እናት? አንቺ እናት ነሽ። እናትነትሽን አትነጠቂም። ጥሩ እናት ሆነሽ ለልጅሽ አራያ ስለመሆን ብቻ አስቢ እንጂ እንደገና ነገሮችን ገድበሽ ችግር፣ ጦርነት መፍጠር ላይ በተቻለ መጠን ከሰዎች ጋር ችግር ውስጥ የማትገቡበትን ሲቹዌሽን ፍጠሩ። ጓዶች፣ በማንኛውም ሁኔታ ውስጥ ሰላምን ምረጡ። ገብቶሻል? ከዛ በቃ ሰላም ታገኛለሽ። አንቺም ስልክሽን ትቀይሪያለሽ፣ አዲስ ህይወት ትጀምሪያለሽ፣ ስራሽ ላይ ታተኩ፣ ለልጅሽ ጥሩ ማድረግ ትጀምሪያለሽ። ስለዚህ በዚህ መንገድ አስተካኪው። እሺ፣ ግልጽ ነው? እሺ አሌክስ፣ እሺ እመኚኝ፣ ይስተካከላል። አሁን ባልኩሽ መንገድ እሺ። በርቺ። ጣይ በሱ የሚናገራቸው ንግግር እኮ ቤተሰብም ሆነ እኔ ጋር እንዲያወራ ያደርገው። ምን መሰለሽ፣ አሁን እሱ በደንፉ እየተናገረሽ ያለው እዛ ጋ ልጄን ከልክላኛለች ነው እንትን ነው። ገብቶሻል? በቃ የበሰበሰ ዝናብ አይፈራም ነው፣ እሰራላታለሁ አይነት ነገር ነው። ስለዚህ ይህንን የምትገዩ በምንድን ነው? የሚሰነዝራቸው ነገር በቃ እሱ እናትሽን ስላለኝ ብዙ ነገር እህቶች ጋር ስለደረሰ ያ ነገር ደግሞ ከእናቴ ከህዴ ምንም ልጅ አይደለም ይቅርና እሱን ራሱ ያስፈራዋል። ስለዚህ እናትሽን ብሎ ለምን ይሰድበኛል እኮ? አሁን እሱ በፍትህና ነው እንጂ እኮ በትግል ምንም ነገር የለም። እኔም ደግሞ እናትሽን ካለኝ በኋላ ይህን ሰው እንዴት ብዬ ነው የልጅ አባት እንኳን እኮ ብዬ ለመጣራት ነው የቀፈፈኛ ስላል እንዲሁ በጣም ነው ያሳመመኝ። ማለት ይህን ስላለስ እንዴት ነው እሱ ጋር ልጅ እና አባት ነው? አሁን ምን መሰለሽ፣ አሁን እኮ ሰውየው ልጁን ተከልክሏል። ገብቶሻል? አንቺ ብር ካላመጣ ልጅን አታይም ብለሽዋል። ብር ካለማምጣት ጋር አይገናኝም። ይሄ ልጅ መከልከል የለብሽ። በቃ ብር አልሰጥም ማለት ወሰደብሽ አይደል? በቃ እግዚአብሔር ያለኝን ይባርክልኝ ብለሽ ፈጣሪ ባልክልኝ ብለሽ ወደፊት መንቀሳቀስ ነው ያለብሽ። አልኩሽ እኮ በአካል ብትገናኙ ሌላ ታሪክም ሊፈጥር ይችላል። እንደዚህ አይነቱ ሰው መጠንቀቅ ነው ያለብሽ። የልጅሽ አባት አርገሽ ያስተዋውቋል። እሱ የአንቺ ድርሻ አይደለም። ይኔና ገዳይ እንኳን ቢሆን ልጅና አባትን መሀል መግባት የለብሽ። ለምን ገንፍሎ ይወጣል። ልጁ ያድጋል፣ አባቴ ብሎ ይሄዳል። ምን ታመጫለሽ? ያኔ ልትታነቂ ነው? እኔ አሳድጌ መከራ ብዬ ልትይ ነው? አይደለም። ስለዚህ አንቺ ምንድነው ማድረግ ያለብሽ? አታውሪው። በቃ አንቺና እሱ እንዳትገናኙ አድርጊ። ምን በማድረግ ነው? ልጁን ከሆነ ልጁን ያገኝ፣ እዛ ቤተሰብ ጋር ይደውል፣ ያውራ። በቃ ከአንቺ ጋር ቁረጪ መንገዱን። እናትሽም አይሰደቡም፣ አንቺም አታገኙም። ሰላም ነሽ ከዛ በኋላ። ገብቶሻል? ከእንደዚህ አይነቱ ሰው ጋርም ለመነጋገር ቁጭ ማለት የለብሽም በምንም አይነት። ከአፉ የሚወጣው በጣም አስቀያሚ ነገር ስለሆነ ማለት ነው። እሺ፣ እና ተረጋጊ ደግሞ። እሺ።